እጅግ ተጠባቂ በነበረው የአውሮፓ ሻምፒዮንስ ሊግ ጨዋታዎች እንግዲህ መድፈኞቹ ድል ቀንቷቸዋል። አርሰናል እንግዲህ በሁለት ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታ ድል ሲያደርግ ምንም አይነት ግብ አልተቆጠረበትም። መድፈኞቹ እንግዲህ ባለፈው አትሌቲኮ ቢልባውን 2-0፣ ትላንትና ምሽት ደግሞ ኦሎምፒያኮስን 2-0 በሆነ ተመሳሳይ ውጤት ድል ማድረግ ችሏል። በመድፈኞቹ ቤት እንግዲህ ጋብሪኤል ማርቲኔሊ ዘንድሮ በጣም አስገራሚ ተጫዋች ሆኖ እየተመለከትነው ነው። ባለፈው ዓመት በአቋም መውረድ ምክንያት በብዙዎች ዘንድ ሲተች የነበረው ጋብሪኤል ማርቲኔሊ ዘንድሮ ገና ከውድድር ዓመቱ ጅማሮ እንግዲህ 4 ጨዋታዎችን አድርጎ 3 ግቦችን አስቆጥሯል። እንደዚሁም ደግሞ 1 አሲስት ማድረግ ችሏል። ጋብሪኤል ማርቲኔሊ ታዲያ በአርሰናል ቤት ዘንድሮ ተሳክቶለታል ማለት እንችላለን። በሌላ በኩል በአርሰናል ቤት ማርቲን ኦዴጋርድም እንግዲህ በደንብ የተሻሻለና በጣም ወደፊት አቋሙ እየተመለሰ ያለ ተጫዋች ነው። የትላንትናው የጨዋታ ኮከብ በነገራችን ላይ ይህ ኖርዌያዊ የአርሰናል የመሃል ሜዳ ሞተር ማርቲን ኦዴጋርድ ነው። ኦዴጋርድ በትላንትናው ጨዋታ እንግዲህ ለቡካዮ ሳካ አሲስት ከማድረጉም ባለፈ ለመጀመሪያ ግብ መቆጠርም ዋነኛው ምክንያት ማርቲን ኦዴጋርድ ነው። በጨዋታውም ላይ በርካታ የግብ ዕድሎችን ሲፈጥር ነበረ። ለዚህም ነው ማርቲን ኦዴጋርድ የጨዋታው ኮከብ ተብሎ መመረጥ የቻለው። በነገራችን ላይ በመድፈኞቹ ቤት ማለት ነው በትላንትናው ጨዋታ ቡካዮ ሳካም ግብ ማስቆጠር ችሏል። ቡካዮ ሳካ በ73ኛው ደቂቃ ተቀይሮ ገብቶ ነው ከማርቲን ኦዴጋርድ እንግዲህ የተሻገረለትን ኳስ በአስገራሚ ሁኔታ ከግብ ማዋሃድ የቻለው። ታዲያ በትላንትናው ምሽት ለአርሰናል ጋብሪኤል ማርቲኔሊ እና ቡካዮ ሳካ ግብ ሲያስቆጥሩ ኦዴጋርድ አሲስት ማድረግ ችሏል። በዚህም ኦዴጋርድ እንግዲህ የጨዋታው ኮከብ ተብሎ ተመርጧል ማለት ነው። ከጨዋታው በኋላ ጋብሪኤል ማርቲኔሊ እንግዲህ አርሰናል ዘንድሮ ለሁሉም ዋንጫ እንደሚፎካከር ተናግሯል። ፕሪሚየር ሊጉን ብቻ ሳይሆን ሻምፒዮንስ ሊጉንም ማሳካት እንፈልጋለን። ዘንድሮ የምንጫወትባቸውን ሁሉንም ዋንጫዎች ለማሳካት ነው የምንጠራው ያለ ሲሆን ጋብሪኤል ማርቲኔሊ እንግዲህ በሁሉም ጨዋታዎች ላይ ጠንክረን ለማሸነፍና የቻልነውን ሁሉ አድርገን ዘንድሮ የምንሳተፍባቸውን ሁሉንም ዋንጫ ለማሳካት እማንረግጠው እማንሄድበት መንገድ የለም ሲል እንግዲህ ለአርሰናል ደጋፊዎች ተናግሯል ማለት ነው። መድፈኞቹ እንግዲህ በዚህ የውድድር ዓመት በጣም ምርጥ አጀማመር ነው እያደረጉ የሚገኙት። ከ8 ጨዋታ 7 ጨዋታዎችን አሸንፈዋል። ከ9 ጨዋታ 7 ጨዋታ አሸንፈዋል። በአንዱ አቻ ወጥተዋል። በአንዱ ሽንፈት ገጥሟቸዋል በሊቨርፑል። በሌሎቹ እንግዲህ በ7ቱ ሲያሸንፉ በአንዱ ብቻ ነው አቻ የወጡት። 18 ግቦችን አስቆጥረዋል። 3 ጎል ብቻ ነው ያስተናገዱት። 6 ክሊንሺቶችን ማስመዝገብ ችለዋል ማለት ነው። በሌላ ጨዋታ እንግዲህ ሲቲ ትላንትና ምሽት በአውሮፓ ሻምፒዮንስ ሊግ 2 አቻ ተለያይቷል። ማንቸስተር ሲቲ ጨዋታውን ለማሸነፍ ከጫፍ ደርሶ የነበረ ቢሆንም በ90 ደቂቃ በተቆጠረበት ግብ ነው 2 አቻ ለመለያየት የተገደደው። በነገራችን ላይ በትላንትናው ጨዋታ የማንቸስተር ሲቲው አጥቂ ሃላንድ 2 ግቦችን ማስቆጠር ችሏል። ዘንድሮ እንግዲህ ይህ ተጫዋች የሚቋቋመው ነው የታጣው። የጨዋታው ኮከብም ተብሎ የተመረጠው እንግዲህ ይህ ኖርዌያዊ ተጫዋች ኤርሊንግ ሃላንድ ነው። ከጨዋታው በኋላ ግን በጨዋታው እንደተናደደና ማሸነፍ አይገባንም ነበረ፣ አቻ ነው ውጤቱ መሆን ያለበት ሲል ተናግሯል። ብናሸንፍ ኖሮ በልጠን አልነበረም ያሸነፍ ነው፣ ማሸነፍ አይገባንም ነበር፣ በተለይም በሁለተኛው አጋማሽ ጥሩ አልነበርንም ሲል እንግዲህ ተናግሯል ማለት ነው። ኤርሊንግ ብራውት ሃላንድ ቡድናቸው በሁለተኛው አጋማሽ የገጠመው የአቅም ማጣት ችግር ለውጤቱ ምክንያት መሆኑ ሃላንድ የጠቆመ ሲሆን ማሸነፍ አይገባንም ነበር፣ አቻ ትክክለኛ ውጤት ነው ሲል ነው እንግዲህ የተናገረው ማለት ነው። ትላንትና ምሽት በሌላ ተጠባቂ ጨዋታ እንግዲህ ፓሪስ ሴን ጀርሜን እንደምታውቁት ከባርሴሎና ጋር ጨዋታ ነበራቸው። ታዲያ ፒኤስጂ የባርሴሎና ሜዳ ድረስ ሄዶ እንግዲህ 2-1 አሸንፎ ነው የመጣው። በነገራችን ላይ ጨዋታውን ባርሴሎና ነበር እየመራ የጀመረው። ባርሴሎና በፌራን ቶሬስ ግብ 1-0 እየመራ ነበር ጨዋታውን የጀመረው። አሲስት ያደረገውም የማንቸስተር ዩናይትድ ተጫዋች የነበረው ማርከስ ራሽፎርድ ነበረ። ነገር ግን ከዛ በኋላ ፓሪስ ሴን ጀርሜኖች ከኋላ ተነስተው በማይሉና በጎንካሎ ራሞስ ግቦች እንግዲህ 2-1 ባርሴሎናን ድል ማድረግ ሲችሉ 3 ነጥቧንም እንግዲህ ወስደዋል። ሃንሲ ፍሊክም እንግዲህ እጅግ በጣም ተናዶ ፒኤስጂ በልጦን ነበር፣ ማሸነፍ ይገባን ነበረ፣ ሙሉ በሙሉ በሁለተኛው አጋማሽ የበላይነት ወስደውብን ነበረ፣ እናም ፓሪስ ሴን ጀርሜኖች ማሸነፍ ይገባቸው ነበሩ ሲሉ እንግዲህ ሃንሲ ፍሊክ ተናግሯል ማለት ነው። እንግዲህ የአውሮፓ ሻምፒዮንስ ሊግ ትላንትና ምሽት ከተደረገ በኋላ
ውጤቶቹ ምን ይመስላሉ፣ የደረጃ ሰንጠረዡስ ማን አንደኛ ነው ማን ሁለተኛ ነው የሚለውን ልንገራችሁ ማለት ነው። የአውሮፓ ሻምፒዮንስ ሊግን በአንደኝነት ደረጃ የጀርመኑ ክለብ ባየር ሙኒክ በ6 ነጥብና በ6 ግቦች እየመራ ይገኛል። ሪያል ማድሪድ ሁለተኛ ነው በ6 ነጥብ፣ ፓሪስ ሴን ጀርሜንም በ6 ነጥብ ሶስተኛ ነው። ኢንተር ሚላን በተመሳሳይ 6 ነጥብ አራተኛ፣ አርሰናልም በተመሳሳይ 6 ነጥብ አምስተኛ ሲገኝ ኳራባግም በ6 ነጥብ ስድስተኛ ነው። እነዚህ ከ1 እስከ 6 ያሉ ቡድኖች ሁሉም 6 ነጥብ ያላቸው ሲሆን በግብ ክፍያ ብቻ ተበላልጠው ነው ከ1 እስከ 6 የተቀመጡት። ማንቸስተር ሲቲ 8ኛ ነው። ሌላ ባርሴሎና 16ኛ ነው። ሊቨርፑል 17ኛ ነው። ቼልሲ 18ኛ ደረጃ ላይ ይገኛል ማለት ነው። እንግዲህ መድፈኞቹ ከ1 እስከ 8 ምርጡን ተቀላቅለው የማለፍ እድላቸውን ከወዲሁ እያሰፉ ይገኛሉ ማለት ነው። በቀጣይ ሳምንት በፕሪሚየር ሊጉ ቅዳሜ አርሰናል ከዌስትሃም ዩናይትድ 11 ሰዓት ላይ ሲጫወት፣ ሊቨርፑል ደግሞ ምሽት 1 ሰዓት ተኩል ላይ ከቼልሲ ጋር ይጫወታል። መድፈኞቹ እንግዲህ በጣም በአሸናፊነታቸው እየቀጠሉ ነው። ካለፉት 5 ጨዋታም 4ቱን አሸንፎ በአንዱ ብቻ ነው አቻ የወጡት። ስለዚህ የዌስትሃሙንም ጨዋታ ያሸንፋሉ የሚል ቅድመ ግምት ተሰጥቷቸዋል ማለት ነው። ሊቨርፑል እንግዲህ ያለፉትን 2 ጨዋታዎች በፕሪሚየር ሊጉ በፓላስ፣ በአውሮፓ ሻምፒዮንስ ሊግ በጋላታሳራይ ሽንፈት ገጥሞታል። ቅዳሜ ደግሞ በቼልሲ ከሜዳ ውጪ ሄዶ ነው የሚገጥመው። በዚህ ጨዋታ ላይ ደግሞ ግብ ጠባቂው አሊሰን ቤከርና ሁጎ ኤኪቲኬ በጉዳት ምክንያት የመኖራቸው ጉዳይ አጠራጣሪ ነው። በተለይም አሊሰን ቤከር በዚህ ጨዋታ እንደማይኖር ግብ ጠባቂው አሰልጣኝ አርነ ስሎት ተናግረዋል። ስለዚህ ለሊቨርፑልም ይህ ጨዋታ ቀላል ይሆናል ተብሎ አይገመትም ማለት ነው። እንግዲህ የአውሮፓ ሻምፒዮንስ ሊግ ውጤቶች እነዚህን ይመስሉ ነበረ። በየዕለቱ እንግዲህ ይህ ሁለተኛው ቻናሌ ነው። እንደምታውቁት አንደኛው ቻናሌ ከ20 ሺህ በላይ ተከታዮች አሉት። በዚህኛው ቻናሌ ደግሞ የአርሰናል፣ የማንቸስተር ዩናይትድ፣ የሊቨርፑል፣ የቼልሲ፣ የማንቸስተር ሲቲ የሁሉንም ተወዳጅ ስፖርት ክለቦች መረጃ በየዕለቱ በፍጥነት እንዲህ ባማረ መልኩ ወደ እናንተ የማደርስ ነው የሚሆነው። አብርሃም ፍቅር የነበርኩኝ። ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በሌላ መረጃ በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።